አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ ሁላችሁንም። እንዲሁም ክርስቲያን ወገኖቼ ሰላም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ እያልኩኝ ዛሬም ደግሞ የፋጢማ ረዲየላሁ አንሃ የህይወት ታሪክ ክፍል 3 ጋብቻው የመዲና ሰዎችን ያስፈነደቀ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለሁለቱ ተጋቢዎች የተለያዩ የቤት ቁሶችን እንዳበረከቱላቸው ይነገራል። ፋጢማም ረዲየላሁ አንሃ ከባለቤቷ ጋር ለመኖር ተወዳጁን የአባቷን ቤት ለቃ ወጣች። ነብዩ የእርሷን ጉዳይ በጣም ስላስጨነቃቸው በረካ ረዲየላሁ አንሃ አብራት ሂዳ እንዲታላምዳት አደረጉ። በተጨማሪም እንዲህ በማለት ለሁለቱም ተጋቢዎች ዱዓ አደረጉላቸው። ጌታዬ ሆይ ቤታቸውንና ዝርያቸውን ባርክላቸው። በኮሳሳዋ የአልይ መኖሪያ ቤት ውስጥ ለአልጋ ምንጣፍ ከሚሆን የበግ ቆዳ በቀር አንዳች ነገር አልነበረም። ጋብቻው በተፈጸመ ማግስትና በጧቱ ነቢዩ ሰለላሁ ዐለይሂ ወሰለም ወደ አልይ ቤት በመሄድ በሩን ቆረቆሩ። በረካም ጥሪውን ሰምታ ወደ ውጭ ዘለቀች። ከበር ላይ የነበሩትም ነቢዩ ሰለላሁ ዐለይሂ ወሰለም ኡሙ አይመን ወንድሜን ጥሪልኝ ሲሉ ጠይቋት፣ እርሷም በሁኔታው ተገርማ ወንድምዎን ልጅዎትን ያገባው አማችን ማለት ሆነው ስትል የማረጋገጫ ጥያቄ ጠየቀቻቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልይን ረዲየላሁ ወንድሜ ብለው የጠሩት ከሂጅራ በኋላ ሙስሊም ሁሉ በወንድማማችነት ሲቆራኝ ከአልይ ጋር በወንድምነት ተቆራኝተው ስለነበረ ነው። ረሱል ሰለላሁ ዐለይሂ ወሰለም ቀደም ሲል የተናገሩት ንግግር ድምፃቸውን ከፍ አድርገው እንደገና ደገሙት። አልይም ድምፃቸውን እንደሰማ ወደ ውጭ ወጣ። ረሱል ሰለላሁ ዐለይሂ ወሰለምም የአላህ እዝነት እንዲሰፍንበት ዱዓ ካደረጉለት በኋላ ስለ ፋጢማ ሁኔታ ጠየቁት። እርሷም በአክብሮትና በፍርሃት ተሸብሽባ ወደ እርሳቸው መጣች። በእውነቱ ከቤተሰቤ ሁሉ ለእኔ ውድ የሆነውን አገባሽ በማለት ጋብቻዋ መልካም መሆኑንም አረጋገጡላት። በእርግጥ ፋጢማ ረዲየላሁ አንሃ ለእርሷ እንግዳ ከሆነ ሰው ጋር አልተጋባችም። አልይ ረዲየላሁ አንሁ በአንድ ቤት አብሯት ያደገ፣ በልጅነት ኢስላምን የተቀበለ፣ በጀግንነቱና በብልሃትነቱ የታወቀ እንዲሁም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዱንያም በአኼራም ወንድሜ ብለው የጠሩት ሰው ነው። ፋጢማ ረዲየላሁ አንሃ በአልይ ቤት የነበራት ህይወት ልክ እንደ አባቷ ቤት ቀላልና የቤት ወጪውም ውስን ነበር። በእርግጥ የአልይ ንብረት በጣም ዝቅተኛ ከመሆኑ የተነሳ አንዳንዴ ለቤት ወጪ እየጠፋ በችግር አሳልፈዋል። ከነቢዩ ሰለላሁ ዐለይሂ ወሰለም ልጆች ሁሉ የገንዘብ እጥረት ላለበት ሰው የተዳረችው ፋጢማ ነበረች። በዚህም ምክንያት ችግሩን ለማስወገድ ብዙ መስራት ነበረባቸው። በመሆኑም ፋጢማ ረዲየላሁ አንሃ በእህል ፍጭት፣ አልይ ረዲየላሁ አንሁ ደግሞ በውሃ ቅጅትና አመላላሽነት በመስራት ኑሯቸውን ይገፉ ነበረ። አንድ ወቅት ለአልይ እጆች እስከሚያብጡ ድረስ ፈጨው በማለት ድካሟን ብትገልጽለት፣ እርሱም ህመሙ በደረቴ እስከሚሰማኝ ድረስ ውሃ ቀዳው ሲል መለሰላት። በተጨማሪም አላህ ለአባትሽ ከሰጣቸው ምርኮኞች አንድ አገልጋይ እንዲሰጡሽ ጠይቂያቸው በማለት የመፍትሄ ሀሳብ ለፋጢማ አቀረበ። ከአባቷ ዘንድ ስትፈራ ስትቸገር የሄደችው ፋጢማ ጉዳዩን ሳትፈጽም ቤቷ በመመለሷ እንደገና ከባለቤቷ ከአልይ ጋር ተያይዘው ወደ አባቷ ዘንድ ሄዱ። ከዚያም እንደደረሱ ሀሳባቸውን ሲገልጹላቸው ነቢዩ ምርኮውን የሚያከፋፍለውን ለእናንተ ሳይሆን በችግር ለሚቆራመዱት ለአህሉ ሱፋህ ወይም ተቀማጭነታቸው በመስጊድ ውስጥ የነበረ ችግረኛ ሙስሊሞች ነው
ከነሱ አንዳች የማስተርፈው አይኖረኝም ሲሉ መለሱላቸው። አልይና ፋጢማ ረዲየላሁ አንሁም ወደ ቤታቸው ተመለሱ። በዚያን ዕለት ምሽትም ለመኝታ ከአልጋቸው እንዳረፉ ነቢዩ ሰለላሁ ዐለይሂ ወሰለም በራቸውን በመቆርቆር የመግባት ፍቃድ ሲጠይቁ ሰሙ። እንዲገቡ ከፈቀዱላቸው በኋላ ከመኝታቸው ለመነሳት ሲጣደፉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባላችሁበት እርጉ በማለት ከአጠገባቸው ተቀመጡ። ከዚያም ቀደም ሲል ከኔ ዘንድ መጥታችሁ ከጠየቃችሁኝ በላጭ የሆነ ነገር ልነግራችሁን ብለው ጠየቋቸው። እነሱም ፈቃደኝነታቸውን ገለጹ። ጅብሪል አለይሂ ሰላም እንዲህ ሲል አስተምሮኛል። ከእያንዳንዱ ሶላት በኋላ 10 ጊዜ ሱብሃንአላህ፣ አላህ እጅግ የተጣራ ጌታ ነው። 10 ጊዜ ደግሞ አልሐምዱሊላህ፣ ምስጋና ለአላህ ተገባ። 10 ጊዜ ደግሞ አላሁ አክበር፣ አላህ ታላቅ ነው። እንዲሁም ከመኝታችሁ በፊት እያንዳንዳችሁ 33 ጊዜ በሉ አሏቸው። የብርታት ክኒን መሆናቸውንም አወሷቸው። አለይ ስለዚህ ጉዳይ ሲያወሱ እነዚህ ዚክሮች ነቢዩ ሰለላሁ ዐለይሂ ወሰለም ካስተማሩን ወዲህ አንዲት ወቅት አምልጦኝ አያውቅም ሲል ተሰምቷል። ፋጢመት ረዲየላሁ አንሃ ያሳለፈቻቸው ከባድና አስቸጋሪ ጊዜያት የሚወሰኑ ብዙ ዘገባዎች አሉ፣ የሚያወሱ ብዙ ዘገባዎች አሉ። በእነዚህ ዘገባዎች መሰረትም አብዛኛውም ጊዜ ከቤት ላይ የዕለት ጉርስ እንኳን አይገኝም ነበር። አንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም ስለ ራባቸው የሚቀመስ ፍለጋ ከአንዷ ሚስታቸው ቤት ወደ ሌላኛዋ ሄዱ። ነገር ግን ከአንዳቸውም ዘንድ ምግብ አልነበረም። በዚያ ሁኔታ ላይ እያሉ ድንገት የሚበላ ቢያገኙ ቁራጭ ስጋና 2 ቁራሽ ዳቦ ለፋጡማ ላኩላት። በሌላ ጊዜም ወደ አቡ አዩብ አልአንሷሪ ቤት ሄደው ምግብ ቢቀርብላቸው የተወሰነውን ለፋጢማ ወሰዱላት። ፋጢማ ረዲየላሁ አንሃ በተራዋ ረሱል ሰለላሁ ዐለይሂ ወሰለም እንዳልበሉ ካወቀች ያገኘችውን ምግብ ትወስድላቸዋለች። አንድ ጊዜ የገብስ ዳቦ ብትወስድላቸው ይህ ምግብ በ3 ቀን ውስጥ አባትሽ ለመጀመሪያ ጊዜ የበላው መሆኑ ነው ሲሉ ነገሯት። በሌላ ዘገባ በሚከተለው መልኩ ጥያቄ እንዳቀረበች ተነግሯል። እኔና አልይ ያለን አንድ ፍራሽ ነው። እሱም አንድ የፍየል ቆዳ ነው። ሌሊት እንተኛበታለን፣ ቀን ደግሞ የግመሉን ለማስቀመጥ እንጠቀምበታለን። ረሱል ሰለላሁ ዐለይሂ ወሰለም ሲመለሱ ፋጢማ ትዕግስት ይኑርሽ፣ መልእክተኛው ሙሳ አለይሂ ሰላም እና ሚስቱ የነበራቸው ፍራሽ አንድ ብቻ ነበር። እሱም የሙሳ አለይሂ ሰላም ካባ ነበረ። አላህን ፍሪ፣ ተቅዋ ይኑርሽ፣ ምግብ በአላህን መገዛትሽን ቀጥይ፣ የቤት ውስጥ ስራሽንም ተከታታይ። ወደ እንቅልፍ ስትሄጂ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር በይ። ይህንን ማለት ከአገልጋይ የበለጠ ሆኖ ታገኘዋለሽ አሏት። ፋጢማ ረዲየላሁ አንሃ አላህና መልእክተኛውን በሚያስደስትበት ነገር ደስተኛ ነኝ በማለት መለሰች። ተመልከቱ፣ ይህ የመልእክተኛው ተወዳጅ ልጅ ህይወትን ይህንን ይመስላል። በዘመናችን በዝቅተኛ የኑሮ ደረጃ የሚገኙ ሴቶች እንኳን የቤት ውስጥ ስራን መከታተል ክብራቸውን ዝቅ ማድረግ ሆኖ ይሰማቸዋል። በማንኛውም ጉዳይ እገዛን ይሻሉ፣ በገላ መታጠቢያ ሳይቀር። ይህ ትልቅ ልዩነት ነው። በዚህ ሀዲስ የታዘዘው ዚክር ከእንቅልፍ በፊት ነው። በሌላ ሀዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ፋጢማ ረዲየላሁ አንሃ ከእያንዳንዱ ሶላት በኋላ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር እና ላኢላሃ ኢለላህ
ወህደሁ ለሸሪከ ለክ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን እንድትል መከሯቸውን ተብሎ ተዘግቧል። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ከመዲና ውጭ በሄዱበት ጉዟቸው እንዴት ተመለሱ ዘወትር እንደሚያደርጉት ቀጥታ ወደ መስጂድ ሄዱ። በዚያም 2 ረክዓ ከሰገዱ በኋላ ወደ ሚስቶቻቸው ከመሄዳቸው በፊት እንደ ልማዳቸው ወደ ፋጢማ ቤት ሄዱ። ፋጢማ በደስታ ተቀብላቸው ፊታቸውን፣ ጉንጫቸውንና አይኖቻቸውን በመሳም ለቅሶዋን ለቀቀችው። ረሱል ሰለላሁ ዐለይሂ ወሰለም ምን አስለቀሰሽ ሲሉ ጠየቋት። እርሷም የአላህ መልእክተኛ አባቴ ሆይ ፊትህ ገርጥቶ ልብስህ አልቆ ስላየሁ ነው በማለት መለሰችላቸው። እርሳቸው በተለሳለሰ ሁኔታ ፋጢማዬ አታልቅሺ፣ በከተማም በገጠር ወይም በበረሃ ድንኳን እያለ ማንኛውም የዚህ ምድር ነዋሪ ሰው ህይወት ላይ ተጽዕኖ የሚኖረው ዓለም የሚያራምደው አባትሽ በአላህ ሱብሃነሁ ወተዓላ ከፍተኛ ደረጃ የተሰጠው በመሆኑ አታልቅሺ አሏት። ፋጢማ ረዲየላሁ ዐንሃ ምንም እንኳን በጋብቻ ምክንያት ከአባቷ ብትለይም የኋላ ኋላ መኖሪያ ቤቷን ከቤታቸው አጠገብ ቀለሰች። ቦታውንም በስጦታ መልክ ያገኘችው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎረቤታቸውን ብትሆን እጅግ እንደሚደሰቱ ያውቅ የነበረው አንሷሪ የመዲናው ሰው ነበር። ውድ ቤተሰቦቼ የፋጢማ ታሪክ በዛ አላለቀም። በቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።